አቤት አባዬ። ተኛሽ እንዴ? አይ አልተኛውም። ፈለከኝ? አዎ ይቅርታ። እስኪ ተነሽና የማናግርሽ ነገር አለ። እሺ አባዬ። ግን ምን ነው በጊዜ ተኛሽ? አይ ዝም ብዬ ነው። ሀኒዬ የሆነ ነገር ላወራሽ ነበር የመጣሁት። ምንድን ነው አባዬ? ያለሽበትን ሁኔታ እረዳለሁ፣ ግን ደግሞ አንቺ መፍትሄ አታጭም ብዬ ነው። ምንድን ነው እሱ? የኔ ልጅ ጉድ ሆነናል። የምን ጉድ? ድርጅታችን ልክ አይደለም። እንዴት? ድርጅታችን ወድቋል። ወድቋል ስትል? ሂሳቡ እኮ እንዳለ ልክ አይደለም። እንዴ አባዬ እንዴት? የበቃሉ ሰራተኞች ድርጅታችን በጠቅላላ ሞልተውት ነበር። ምን? የእዝራ አባት? አዎ አሁን ሁሉም ድርጅቱን ለቀው ወጥተዋል። እና ምን ተፈጠረ? ሂሳቡን በጠቅላላ እኮ አበላሽተው ነው የወጡት። እማዬ ይሄንን ነገር አውቃለች? አላወቀችም። ለምንድን ነው ያላወቀችው? እንዴት ብዬ ልንገራት? ባለው ነገር ላይ እኮ ይሄንን ብጨምርባት ሰውየውን 1-2 ሰዓት ነው ግንባሩን ብላ የምትደፋው። እና ምን ይሻላል? እሱ ጨንቆኝ እኮ ነው ላናግርሽ የመጣሁት የኔ ልጅ። አባዬ ድርጅቱ ግን ይሄን ያህል ተጎድቷል? እኔ እንጃ፣ ተመልሶ የሚቆም ራሱ አይመስለኝም። ሰሞኑን በተፈጠረው ነገር ደግሞ ትንሽ ተረብሿል። ለዛ ላይ ብዬ ነው የመጣሁት። ጥሩ ነው። እና እዝራ ምን አወራሽ? አረ ምንም አላወራኝም። ይህንን ሁሉ ሰዓት? ይሄ ሁሉ ሰዓት ስትል? ስትገናኙ ጀምሮ እየተከታተልኳችሁ ነበር። ረጅም ሰዓት ነው የቆያችሁት። ስለ ሀና ነው ሲያወራኝ የነበረው። እሺ ስለ ሀና ምን አወራሽ? ነገሩ እኔም ብዙም አልገባኝም። እየደበቅሽ ነው ጽዮን? ያው ሀና ሆነ ብላ ነው ያጠመደችኝ ነው የሚለው። ስለዚህ አምኖኛል ማለት ነው። ማለት? እሱን ታዩና ከዚህ በኋላ ከእዝራ አካባቢ እንዳትጠፊ። እዝራ ጓደኛሽ አይደል? ከሱ ጎን መሆን ግዴታሽ ነው። እሱማ ነው፣ ግን ደግሞ አንተ የምትፈቅድልኝ አልመሰለኝም ነበር። እዝራ እኮ ልጄ ነው። የሚደግፈውን ሰው እጠላለሁ እንዴ? እኔ እንጃ፣ ምናልባት። እባክሽ ከዚህ በኋላ እዝራን ከጎኑ ሆነሽ አይዞህ በይው እሺ? አንተ ከፈቀድክልኝ ግን ደስ ይለኛል። ግን ይኸውልሽ ከእኔ ጋር እንደምትገናኝ ማወቅ የለበትም። ፋኖሴ። አቤት ነው ላይ። ይሄ ነገር በህልሜ አይደለም አይደል? ኧረ አይደለም ነው ላዊ፣ በእውነህ ነው። እንደው ነገሩ እንዴት ነው የሆነው? ቆይ ዶክተሩ ምን አለ? ዶክተሩማ ከዚህ በፊት ስላደረኩት ሕክምና ጠየቀኝ። ለምን? የነበረብኝን ህመምና ያደረኩትን ሕክምና ስነግረው በወጣትነቴ ጀምሮ ቀስፎ የያዘኝ በሽታ እሱ እንደሆነና አሁን ግን ስታከም ከሱ ከበሽታው ሕክምና ጋር አንድ ላይ ይህም ችግር እንደተላቀቀኝ ነገረኝ። እንዴ እንደዛ መሆን ይችላል እንዴ? ሐኪሙ እንደነገረኝ ከሆነ በተፈጥሮ የመውለድ ሳልችል ቀርቼ ሳይሆን በሽታው ዘሬን አዳክሞት። ሰላም ለእናንተ ይሁን የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው ኖላዊ ድራማን ይዘንላችሁ መጥተናል። አብራችሁን ቆዩ። ጽዮን እንግዲህ ከረጅም ጊዜ መታገት በኋላ ነው ወይዘሮ ሜላት ቤት መኖሯን ቀጥላለች ማለት ነው። ማንም እንኳን ፈቃደኛ ባይሆንም የእጃ ስለሌላቸው እንግዲህ ለጊዜው አብረው ከነ ወይዘሮ ሜላት ጋር መኖር ይጠበቅባቸዋል። ምክንያቱም እህትየዋም ሆነ እሷ ሌላ የሚሄዱበት ዘመን ስለሌላቸው ብቻቸውን ስለሆኑ አቶ በቃሉም ለደህንነታቸው ስለሚያሰጋ እዛ ይገኛሉ። እናም ሀና የምትሆነውን በእዝራ ምክንያት እየተሰቃየች እንደሆነ ስለገባተኝ መሄድ አለብን ብላ ወደ ቤተ ክርስቲያን ይዛት ሄዳ ነበረ። እሷ ግን እንዴት እዘሽን ትሄጃለሽ? እኔ እኮ አንቺ የፈለግሽ መስሎኝ ነው እንጂ እኔ መሄድ አልፈለኩም ነበር እያሉ ሲከራከሩ በመሀል እዝራ መጣ ማለት ነው። እንግዲህ እዝራ አባቱ በጣም ተንኮለኛና ወንጀለኛ እንደሆነ አያውቅም። ሰውም ቢነግረው ምንም ለመስማት ፈቃደኛ አይደለም ማለት ነው። ምክንያቱም እዛ የሚያሳየው እሱ ፊት ላይ የሚያሳየው ጥሩ የአባትነት ጸባይና ሌሎች ሰዎች ጋር የሚሰራው ነገር የተለያየ ስለሆነ አባዬ አንተ የትኛው ማንነትህ የትኛው ነው ብሎ ቢጠይቀውም ፈቃደኛ አይደለም ለመንገር ማለት ነው።
ከዛ ለራሱ ስለ ራሱ ማንነት ከመናገር ይልቅ ስለ ሀናና ስለ ወይዘሮ ሜላት ክፉነት እንደውም ሜላት እና ሀና ሆን ብለው እንዳጠመዱት እና ይህን ነገር ሀና ሆን ብላ እንዳደረገችው ከዚህ በፊትም ከኔ ጋር አስተዋውቀኝ ስልህ እምቢ ያለችው ተንኮሏና ውሸቷ እንዳይጋለጥባት ነው፣ በዛ ምክንያት ነው ብሎ ስለ ሀና መጥፎ ነገር እንዲነግረውና እንዲቆርጥለት እያደረገ ነበር። እሱ ግን አልተዋጠለትም። እኔ ስታይኝ ሕፃን ልጅ እመስላለሁ እንዴ? እንደዚህማ ይህን ላምን አልችልም በጭራሽ፣ ሀና እንደዚህ የምታረግ አይነት ልጅ አይደለችም እያለው ነበረ። እና ወይዘሮ ሜላትም እንግዲህ የሽምግልናው ጉዳይ ካለቀ በኋላ ወደ ጠላቶችን ዋጋቸውን ይሰጣሉ ብላ ዝታ ነበር። በዛተችው መሰረት ቀጥ ብላ ወይዘሮ ሜላት ከአቶ በቃሉ ቤት ተገኝታለች። እዚህ ጋር ግን ያልገባኝ ነገር ማለት እንደው ሀብታም ነው፣ ባለ ሀብት ነው፣ ቤተሰብ አለው፣ ብዙ ነገር አለው እና ቢያንስ ግቢው ላይ ያው ዘበኛ ሊኖር ይገባል። ጠላቱን የምታክል ነገር ሰተት ብላ ሳሎን ድረስ ስትገባ ሀይ ሚላት ብትገለውስ እንደው ብትደፋው። ወይዘሮ ሜላት ብዙ ጊዜ ትዝታለች፣ ግን ተግባራዊ አታደርገውም። እንዴ ብትደፋውም እኮ በቃ ማንም ሰሚ በሌለበት ሞተ ማለት ነው። እናም ይዛ ወይዘሮ ሜላትም ከዚህ በኋላ ለእሱ ወደ ኋላ እንደማትል እስከዛሬ እሱ ሲጎዳት እሱ ሲያጠቃት እንደነበር፣ አሁን ግን እሷም ወደ ማጥቃቷ እንደተመለሰች ብቻ ብዙ ነገር ነግረዋለች። ነግረው ከሄደች በኋላ ኢዝራ ተመልሶ ሲመጣ አባትየው ጥሩ ሁኔታ ላይ አልነበረም እና ምን ተፈጥሮ ነው ንገረኝ ሲለው ለመናገር ፈቃደኛ አልነበረም። መጨረሻ ላይ ግን ወይዘሮ ሜላት መታ ነበር ብሎ ሲነግረው እንዴት ጭራሽ እስካሁን የተጫወተችብኝ አልበቃ ብሎት እንዴት የቤት ድረስ ትሄዳለች? ይሄማ በጭራሽ ንቀት ነው አለቃትም ብሎ እንግዲህ ወይዘሮ ሜላትን ምን እንደሚያረጋት አይታወቅም። ወደ እሷ ቀጥታ ሄዷል ማለት ነው። አባትየውም በጣም ደስ ብሎታል። አሁን በቃ የአባቱ ልጅ ሆነ ማለት ነው እያለ እዝራ እንደዚህ በመሆኑ እሱ ደስተኛ ሆኖታል። ግን ልጁን ችግር ውስጥ እያስገባው እንደሆነ ምንም እየታወቀው አይደለም። ጽዮንም እዝራን ለማግኘት ሰፈር ድረስ ሄዳ ነበር። እናም ሰፈር ድረስ ሄዳ አገኘችው። እሱ ግን ከረጅም ጊዜ ጠፍታ ስለመጣች የት ጠፍተሽ ነው ምን ተፈጥሮ ነው ብሎ እንኳን አልጠየቃትም። እና እኔ እኮ ረጅም ጊዜ ጠፍቼ ስመጣ የት ሄደሽ ነው ምን ሆነሽ ነው ብለህ ትጠይቀኛለች ብዬ አስቤ ነበር። አንተ ግን ምንም አይነት ነገር አልጠየቀኝም። የተፈጠረውን ነገር ሁሉ ሰምቻለሁ እና በጣም አዝናለሁ እንደዚህ ስለሆን ካለችው እሱም እስኪ ስለ ሀና ጠይቅሽ አላተኝ። እናም ሀና ሆን ብላ እንደዚህ የምታደርግ ይመስልሻል ወይ ብሎ ጠየቃት ማለት ነው። እሷም በጭራሽ እንደዚህ የምታደርግ አይመስለኝም፣ ግን ደግሞ እኔ ሀሳብ ስሰጥህ አንተ ሀሳብ አትቀበለውም ብላ የራሷን ሀሳብ ነገረችው ማለት ነው። እናም ጽዮን ወደ ቤት ተመልሳ ለሀና እዝራ እንዳገኘችው ነገረቻት። በጣም እንደተጎዳ እና እሱም ሆነ ሀና በጣም እየተጎዱ እንደሆነ በሁለታቸውም በዚህ ሁሉ ጸብ መካከል ሁለታቸው እየተጎዱ እንደሆነ ነገረቻት። ሀና ግን አንቺ በዚህ ጉዳይ ምንም የሚያገባሽ ነገር የለም፣ በእኛ በመካከላችን አንቺ እኮ እኛን ለመለያየት ሆን ብለሽ ብዙ ነገር ሰርተሻል፣ አያገባሽም ማለት። ያው ጽዮንም በእርግጥ አሁን ላይ ድሮ ጸባዩ አልተዋትም፣ ስራን ትፈልገዋለች። ግን ቢሆንም ደግሞ ያን ያክል እሱ ስላልፈለጋት እንደ ድሮ ሙጭጭ የምትል ልጅ አይደለችም ማለት ነው። ከዛ ይልቅስ እንደውም ከምናሴ ጋር እሷን ሳያት እያፈረ ጭራሽ አስሬ ለምን ይቅርታ ትጠይቀኛለህ? አሁን እኮ ለሶስተኛ ጊዜ ነው ይቅርታ ያልክ ስደጋግመው የነበረ ደግሞ በጣም ቆንጅዬ ልጅ ነህ ምናምን ብላ አሽኮረመመችው ማለት ነው ወንድማቸውን። ያው በእርግጥ ትንሽዬ ልጅ ነው ምናሴ፣ ምንም እንኳን አስተዋይ ቢሆንም የቤቱ የመጨረሻ ልጅ ስለሆነ ከጽዮን ጋር እሱን ማሳብ በጣም ከባድ ነው ማለት ነው። በሌላ በኩል አባባ ኖላዊ እንግዲህ ለዘመናት ሲመኙት የነበረው ሀሳባቸው ተሳክታቸው የልጅ አባት ለመሆን ሽር ጉድ እያሉ ነው። በዚህ ምክንያት እንግዲህ የልጅ አባት ያደረገቻቸውን ሚስቱን በጣም እየተንከባከቧት ይገኛሉ። እግሯን እያጠባት ጭራሽ ምንም አይነት ስራ መስራት የለብሽም ከዚህ በኋላ ልጁ ይጎዳል፣ ጎንበስ ቀና ማለት የለብሽም እያሉ ሚስቱን እየተንከባከበ እያለ በመሀል አቶ መስፍን መጣ ማለት ነው። አቶ መስፍን እንግዲህ በድርጅቱ ምክንያት ድርጅቱ በጣም ከባድ አደጋ ላይ ስላለ አሁን ላይ ኪሳራ ውስጥ ስለገባ አቶ በቃሉ ድርጅታቸውን የራሱን ሰራተኞች እያስገባ የራሱን ስራ እየሰራ ጠቃሚና አስፈላጊ የሚባሉት መረጃዎች እያወጡ ስለሚሰጡት በዛ ምክንያት እንግዲህ የራሱን ድርጅት እየገነባ የወይዘሮ ሜላትን ድርጅት ሲያፈርስ ነበር። በዚህ ምክንያት እንግዲህ መስፍን ደርሶበታል ማለት ነው። ድርጅቱ አደጋ ላይ እንዳለ እና አባባ ኖላዊን ለማማከር ነበር የሄደው። እናም በዛውም የልጅ አባት እንደሆነ ነገሩት። በዛው ደስተኛ እንደሆነ እና እንኳን ደስ አላችሁ ብሎ አሁን ግን ማናገር ፈልግህ ትልቅ ጉዳይ አለ፣ ወጣ ብለን ብናወራ ደስ ይለና ብለው ካፌ ተቀጣጥረው ማውራት ጀመሩ። እናም ያለው የደረሰበትን ነገር ሁሉ አንድ ባንድ ነገረው። የአባባ ኖላዊም ያው በሀሳብ ባግዝ ነው እንጂ እኔ
ምን ልረዳህ እችላለሁ፣ ግን ደግሞ እንደዚህ በመደረሰ በጣም አዝናለሁ አለው። ምክንያቱም ቤተሰቡ ሊበተን ነው፣ ልጆች በራብ ሊሞቱብኝ ነው ምናምን እያለው ነበረ። እሱም ግራ ገብቶት የትኞቹ ልጆች ነው ሌላ ልጆች አለህ እንዴ እኔ ሳላቅ ምናምን እያለው ነበር። እና አቶ መስፍን ለወይዘሮ ሜላት እንዳይናገር ለባስ የበለጠ ከአቶ በቃሉ ጋር ሌላ ችግር ውስጥ እንደው እየዛተችበት ነው። ይህ ሁሉ ነገር ውስጥ ቤተሰቧን ጭራሽ እስከ መበተን እንደደረሰ ካወቀች እንዳታጠፋው ፈራ ማለት ነው። በዚህ ምክንያት እንግዲህ ሚስጥሩን ደብቆ ይዟለኝ ምንም መናገር አልቻለም ማለት ነው። ወይዘሮ ሜላትም ሀኒቾን ይቅርታ እየጠየቀቻት ነበረ። በዚህም ሁሉ ነገር ስለደረሰብሽ በጣም አዝናለሁ ልጅ፣ አሁን ምን እየተሰማሽ ነው አለቻትኝ። ያው በጣም እንደምትወደው ዝራ፣ ነገር ግን ከቤተሰብ እንደማይበልጥ ለቤተሰብ ብላ እንደምትተወው እየነገረቻት ነበረ። እና ወይዘሮ ሜላት እንግዲህ እየዛተች በስከ መጨረሻም ግንባሩን ብላ ደፍታ አቶ በቃሉን ትገላግልናለች ብለን ተስፋ እናደርጋለን። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር አድርጉ። ቀጣዩን ክፍል ደግሞ ይዘንላችሁ እንመጣለን። ኖላዊ ድራማ እንግዲህ በቅርቡ እንደሚያልቅና ክፍል ምዕራፍ 2 እንደሚጀምሩት እየተናገሩ ይገኛል። ምዕራፍ 1ም ሆነ ምዕራፍ 2ን በተከታታይ ይዘን የምንመጣ ይሆናል። በያላችሁበት ሰላማችሁ ይብዛ። እናመሰግናለን።